ያቻለው ዛሬም ደግሞ እንደ አበባ አብቦ መጥቶልናል። ኩራዜ ነሽ የኔ ፍቅር የኔ ህይወት ካላንቺ መኖር አልችልም ሲል አብርሽ እንግዲህ እግሯን እያጠበ እየሳመ ይገኛል። እውነት ለመናገር ይህም ሲያንሰው ነው። ዛሬ እንግዲህ መጥቶልናል ፈንድሻዎች ፈንደሽ ፈንደቅደቅደቅ ብለው መጥተውልናል። ወይኔ እንዴት ያምርባቸዋል! የት አባቱ ካንቺ የሚደርስ እኮ የለም የኔ ዝይኔ የኔ እንቁ የኔ አንበሳ የኔ ህይወቴ ሁሌ ነገር ነሽ ብሎ ሲዘፍንላት ካፉ ማር ዘነበ። አቤት ዘነበ አቤት ዘነበ፣ ሁሉም ተንዘባዘበ። ወይኔ ጉዴ ደስ እንዴት ይላሉ መሰላችሁ። እንደ ዛሬ ተደስቼ አላቅም። እንዲህ እግሯን ኤው ወንዶች ተማሩ ዝቅ ብላችሁ የሴት ልጅ ማክበር፣ ሴት ልጅ እንቁ ማድረግ፣ ሴት ልጅ አንበሳ ማድረግ ከአብርሽ ተማሩ ማለት ነው። እንደ አበባ መዘርፍርፍርፍር ማድረግ ማለት ነው። እግሯንም አጥቦ አልተው ሳማት። አቤት ዝቅ ብሎ ከታች እግሯን ሳማት። የኔ እንቁዎች የኔ አንበሳዎች የኔ ፋንዲሻዎች መጥተውልናል። እንግዲህ አብርሽ ተመስክሮለታል። ሩታዬ በጣም ተደስታለች ማለት ነው። ከነሱ ከነ ሩታና ከነ አብርሽ ብዙ ነገር እየተማርን ነው። እንግዲህ እንደ ውጭዎች እያደራረጋቸው ነው። እንዴት ደስ ይላሉ። ቀሩብን፣ ለምን ቀሩ ፋንዲሻዎች? ለምን የክርስቲ ቤተሰቦች ምን ሆነው ነው እያለ ነበረ። እንግዲህ አብርሽዬ ፋንዲሻዬ የኔ ፋኑስ የኔ እንቁ የኔ ማር የኔ ህይወት የነሽ ዛሬ እንግዲህ ህይወቱን ሩታ እንዳቃናችለት ህይወቱን እንደ እዚህ ደረጃ እንዳደረሰችው በፍቅሩ ገልጦላታል። እነዚህ ሙሽራዎች እየተሽኮረመሙ አሁንም ደግሞ እየዘፈነላት እኔ ያለሁልሽ በአበባ ወይኔ አበባውን እያስረገጣት ይገኛል። አቤት 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 ቀኑብሽ ቀኑብሽ። እንግዲህ ዛሬ ተደልላለች ማለት ነው። ወይኔ የት ልተር ነው በእናታችሁ። እንዲህ ጫማዋን እኮ ዝቅ ብሎ አጥቦ መስሆ ከዛ ደግሞ ጫማ አደረገላት፣ ከዛ ሳማት። ሁላችሁም ቢሆን ከአብርሽ ደግነት መማር አለባችሁ። የኛ እንቁዎች አንበሳዎች ሩታ ይገባታል የምትሉ ሸር ላይክ አድርጉ። እውነት ለመናገር ናፍቀውኝ ነበር እንደዚህ እንደ አበባ። አቤት የኔ ውበት፣ አቤት ውበታቸው፣ አቤት ዘነቡ፣ አቤት የኔ ቆንጆ። እንግዲህ ውዶችን ወዳቸዋለን። በድጋሚ ሸር ላይክ እያደረጉ ቤተሰብ ይሁኑ። እውነት ለመናገር እነ ሩታ ያንሳቸዋል። ሲጠፉ ያለ ምክንያት አይደለም። ዛሬ ግን ብቅ ብለውልናል፣ መጥተውልናል። ጠብቋቸው። ዋ أنا الداعي بإيماني على الإسلام رباني سأعلي رايتي دوما سأعلي